ካሌብና ዳኒ ተደባደቡ። ዳኒ የካሌብ አባት የት እንዳለ እውነቱን አውቋል። ትሁት እንግዲህ በቃ እስካሁን ድረስ ያጠፋውን ጥፋት መካሻ ይሆናል። ስለዚህ አባዬን እባክህ አምጣ ትለዋለች። ዳኒም እሺ አንቺም አስቢበት ከኤደን እንድታስታርቂኝ ይላታል። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም ሰላማችሁ ብዝት ትርፍርፍ ይበልኝ። ሙስሊም ወገኖችም ሰላም ሰላም ብያለሁ። ዛሬም እንደተለመደው የግፈኛዋ ሚስትና የሰራተኛዋ ፍጥጫ ተከታታይ ድራማን ይዤላችሁ መጥቻለሁ። ለቤት አዲስ የሆናችሁ ሰብስክራይብ እንዲሁም ላይክ እያደረጋችሁ አበረታቱኝ። የምታበረታቱኝ እጅግ አድርጌ አመሰግናለሁ። ክብር ይስጥልኝ ብያለሁ። እንደተለመደው ነባሮች ደግሞ ሀሳብ አስተያየት ካላችሁ ኮመንት ላይ ቪዲዮውን በላይክ ጀምሩ። ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ ባለፈው ክፍል ላይ የካሌብ አባት ታግቷል። ካሌብም ትሁትም የካሌብን አባት ማን እንዳገተው ዳኒን ጭምር አያውቁም። ምክንያቱም ቴና ድርቅ ግም ብላ ያለበት ምንም ነገር እንደማታቅ ስላስመሰለች ማስመሰሏ አሳምኖላታል። ነገር ግን ዳኒን ባፍ ወለምታም ቢሆን ለዳኒ ነግረዋለች የካሌብ አባት እርሷ ጋር እንደሆነ። ካሌብም ለዳኒ እንግዲህ የካሌብን አባት እሷ እንደያዘችው ከነገረችው በኋላ ዳኒም ቶሎ ብሎ ለትሁት ቃል በገባላት መሰረት በቃ ምን አዲስ ነገር አለ ብላ ስትጠይቀው ትሁት የጠረጠርሽ እውነት ነው አባዬ ያለው እቲና ጋ ነው ሲላት፣ ግን እኮ እሷ ጋር እንደሆነ በጭራሽ አትመስልም። ጭራሽ ድንጋጤ እንኳን አይታይባትም። እኔም አላመንኩም ነበረ፣ ግን ነግራኛለች እሷ ጋር ነው ያለው ብላ ይነግረታል። ዳኒ እባክህ አባዬ መልካምና ጥሩ ሰው ነው። አሁን እስከ ዛሬ ያጠፋውን ጥፋት ሁሉ መካሻ ይሆንሃል። እሱን እንዴትም አድርገህ አስፈት። በቃ እሱን ለኔ ተይው። ነገር ግን ለካሌብ አጉል ተንቀልቅሎ ሌላ ችግር እንዳያመጣ በፍጹም አንቺም በቴና ላይ ፊትሽን እንዳትቀይሪባት ብሎ ዳኒ በደንብ ያሳስባታል። ለትሁት ለእሱ ችግር የለውም ለካሌብ ልትነግረው ትሄዳለች። ካሌብ እንግዲህ እሳሎን ቁጭ ብሎ አዲስ ነገር አለ ስለ አባዬ ማለት ምንድን ነው እሱ ብሎ ሲጠይቃት አባዬ ያለው እቲና ጋ ነው። ምን እንዴት ሆኖ ብሎ በጣም ይናደዳል። ከዛ በስሜታዊ ሆኖ ተናዶ ሊሄድ ሲል ዳኒን ጠይቀው፣ አዎ ካሌብ መጀመሪያ ግን አንተ መረጋጋት አለብህ። አባዬ እቲና ጋ ነው፣ ይሄን አረጋግጫለሁ። ቆይ አንተ እጅህ እንደሌለበት በምን አውቃለሁ? ካሌብ አባዬን የምትወደው ከሆነ አባት ግን የምትወደው ከሆነ መረጋጋት አለብህ። ብድግ ብሎ ጥሏቸው ሲሄድ ቲና ወዴት ነው የምትሄደው? ወደ ቲና ተንደርድሮ ከቤት ይወጣል። ዳኒም ዝም ብለሽ ታያለሽ እንዴ? ካሌብ የሆነ ነገር አድርጎ ከባድ ችግር እንዳይፈጠር ሲላት ትሁትም ቶሎ ብላ ትወጣለች። ካሌብ መረጋጋት አለብህ። አሁን ከባድ ችግር ውስጥ ያለ ነው። ስለዚህ አንተም ቲና ጋር ሄደህ ምን ልትላት ነው? እባክህ ተረጋግተህ ለአባዬ መፍትሄ ማምጣት አለብን። አሁን ከሄድክ ከባድ ችግር ነው የሚፈጠረው። ስለዚህ ተመለስ ብላ ካሌብን እንደምንም ብላ ሳምና ወደ ቤት ትመልሰዋለች። ከዛ እንግዲህ ዳኒ ስለ ሰውየው ሰዋራት እዚህ ቤት ስለዛ ሰውዬ እንዳታወራኝ ብላ ዳኒን ቲና ታስጠነቅቀዋለች። ከዛ እንግዲህ ቁጭ ብላ ሳሎን ቴሌቪዥኗን እያየች ትሁት ትመጣለች። ትሁትም ቲና ምግብ ላምጣልሽ ተሻለሽ ስላት፣ ደህና ነኝ ትሁቴ ተሽሎኛል። አይ እኔ ቆያለሁ አሁን መብላት አልፈልግም ስትላት፣ እሺ በቃ ብላ ቲና ስለ አባዬ አዲስ ነገር አለ ስትላት፣ አይ ምንም አዲስ ነገር የለም፣ ግን በቅርቡ አዲስ ነገር ይኖራል፣ አይዞሽ አታስቢ ትላታለች። ከዛ እንግዲህ ካሌብ አባትን ያገደው አጋሹና የካሌብ አባት የኔ ልጅ እባክህ ልጄ ጋር አስደውለኝ፣ ልጄ በጣም ይጨነቃል ሲለው፣ የምጠይቀውን ጥያቄ ግን አስበዋል? አብ ልጅህ ጋር ደውዬ ፖሊስ ቢመጣስ? ግድ የለም አይመጣም የኔ ልጅ እባክህ ብሎ ቢጠይቀውም አጋቹ ሊደውልለት ፍቃደኛ አይደለም። የካሌብ አባት እሺ አባት የለም በቃ ገንዘብ ከሆነ የፈለከውን ገንዘብ ልስጥህ ሲለው፣ እንግዲህ
ለእሷ ተስማምታችሁ ለምን ነገሮችን በቶሎ አትቋጩ? እንደዛ ከሆነ ለእሷ ምንም ነገር አልሰጣትም፣ ምንም ነገር ብሎ አስረግጦ ይነግረዋል። እንደዛ ከሆነ እንግዲህ የሚመጣብህን ተቀበል ሲለው፣ አንተ ሰው ትገላለህ ሲለው፣ አይ አልገድልም፣ ባልገል ደስ ይለኛል፣ ግን ከተባለ አደርገዋለሁ ይለዋል። አንተ ምንድን ነው የምትፈልገው? ገንዘብ አይደል? አባት የለህም? እሺ አንተ ቢሮ ቁጭ ብለህ መጥቼ ገንዘብ ስጠኝ ብልህ ትሰጠኛለህ ብሎ ኮስተር ብሎ ሲጠይቀው፣ በፍጹም አላደርገውም፣ በቃ ስለዚህ ዝም በል ይለዋል። ከዛ እንግዲህ ቲናም ትደውልና ወደ እሱ ጋር እንደምትመጣ ትነግረዋለች። ከዛ ከዳኒ ጋር ተያይዘው ወዴት እንሄድ እንዴ? አንተ ከሆነ ወይን እንጠጣ ያልከኝ ብላ ወይን ለመጠጣት መጠጥ ቤት ሄዳሉ። እኔ ሰውዬ እስከማገኘው ድረስ በጣም ቸኩያለሁ፣ ግን መቼ ነው የምንሄደው ብሎ ዳኒ ለቲና ጥያቄውን ያቀርብላታል። ቲናም በቅርቡ ትሄዳለህ፣ በቅርቡ ሁሉ ነገር ታያለህ፣ መጀመሪያ ግን የማስተካክለው ነገር አለ። ለማንኛውም ሰውየውን ካየሁት እሱ ፊት ከቆምኩ ራሱ እንዳሸነፍኩ ነው የምቆጥረው ብሎ ዳኒ እንግዲህ አሟሙቆ ያወራላታል። እሱ በቅርቡ ይሆናል፣ አታስብ፣ ጠብቅ ትለዋለች። ከዛ እርሱም እንግዲህ እሺ ለድላችን ብሎ የሚጠጡትን ችርስ ነው ምንድን ነው ያደርጋሉ። ከዛ እንግዲህ ዳኒ ቲናን ምንም ነገር ልትወስደው ስላልቻለች ለትሁት ይነግራታል። ትሁት እባክህ ዳኒ፣ እሺ ምንድን ነው ማድረግ ያለብን? አሁን እኮ የቆምነው ቦምብ ላይ ነው። ያ ቦምብ ከፈነዳ ደግሞ አባዬን እናጠዋለን። እባክህ ፍጠን ትለዋለች። ምንም አማራጭ የለኝም፣ አማራጬ እሷን ተደብቆ መከታተል ነው። ቆይ ብታይህስ? ካየችኝም ትይኝ፣ ይህን ያልደበቀችኝ ምስጢር ሌላውንም እንግዲህ መንገሩ አይቀርም። ስለዚህ ካየችኝም ትይኝ፣ ተከታትዬ አባዬ ያለበትን ቦታ ማወቅ ብቻ ነው። ሌላ ምንም አማራጭ የለንም። በቃ እሺ ጥንቃቄ አድርግ፣ እንዳታይክ በደንብ ተጠንቀቅ ትለዋለች። ከዛ እንግዲህ ኤደንም ስለ አባዬ መጥፋት ለመጠየቅ እቤት ትመጣለች። ቆይ እንዴት ዝም አላችሁ? እንዲህ ያገተችው ቲና እንደሆነች ለዳኒ ነግረዋለች። ስለዚህ ዳኒ ምንም አይነት ነገር ክፋት የለበትም። ታዲያ ክፉ ካልሆነ ለምን ይሄን ሁሉ አደረገ? ኤደን ሁሉንም እኮ ነግሬሻለሁ፣ ላንቺ ብሎ ነው ያደረገው። ግን ክፉ ሰው አይደለም። ቢያንስ በስከ ዛሬ ጥፋቱ አሁን በሚያደርገው ነገር ይክሰናል። ለዛ ነው ብላ ትሁት ለኤደን ትነግራታለች። ኤደን ከዛ እንግዲህ አሁን ለአባዬ መገኘት አንቺም ታስፈልጊናለች፣ ዳኒን ፊት አንትሹ፣ እሺ በቃ ብላ ኤደን ትሁትን ተሰናብታ ትሄዳለች። ከዛ ሳሎን ቁጭ ብለው ካሌብና ኤደን ቁጭ ብለው እያወሩ እጅ ለእጅ ተያይዘው ዳኒ ይመጣል። ዳኒ ቆይ ምን እየተፈጠረ ነው ብሎ ዘሎ ካሌብን ያንቀዋል። ከዛም ሲደባደቡ እንግዲህ ኤደንና ትሁት ይገላግሏቸዋል። ዳኒም ዘሎ ከቤት ይወጣል። ኤደን ተከትለው ትሄዳለች። ከዛ እንግዲህ በጣም ይናደድ ካሌብ፣ አሁን ዳኒ ምንም ነገር ቢል ዝም ማለት ነው ያለብህ። አባት ግን የምትወደው ከሆነ እየተመታህም እንኳን ቢሆን ዝም ማለት ነው ያለብህ። ዘሎ እኮ አነቀኝ ነው የምልሽ፣ መታኝ፣ ይጠፈራት የለ ለፖሊስ ተናግሬ ያስጠፍረዋል ስላት፣ ካሌብ አሁን ችግር ውስጥ ነው ያለን፣ በዚህ ሰዓት ይህን የምናወራበት አይደለም ትለዋለች። ዳኒ እንግዲህ ቲና ስትሄድ ይከታተልና የካሌብ አባት ያለ